የበሽታው ምንነት ስትሮክ የስትሮክ በሽታ ይህ ማለት የተወሰነ የአንጎላችን ክፍል ደም ሳያገኝ ሲቀር የሚከሰት የአንጎል ጉዳት ነው። የአንጎላችን ሴሎች ምግብና ኦክስጅን ሳያገኙ ሲቀር ይሞታሉ። በዚህ ምክንያት እነዚህ የአንጎላችን ሴሎች ይሰሯቸው የነበሩ ስራዎች፣ ለምሳሌ የማስታወስ ችሎታ፣ ጡንቻዎቻችንን መቆጣጠር፣ ሳይሰሩ ይቀራሉ ማለት ነው። ሂስተሪ የበሽታው አመጣጥ ታሪክ ከ2400 ዓመት በፊት የሕክምና ሳይንስ አባት ተብሎ የሚጠራው ሂፖክራተስ ስለዚህ በሽታ ምንነት ማወቅ ቻለ። በዚያን ጊዜ ይህ በሽታ በግሪካውያን አፖፕሌክሲ ይባል ነበር። የዚህ ቃል ትርጉም በከፍተኛ ምት መውደቅ ማለት ነው። በ1600 ዓመተ ምህረት ጄኮብ ዌፕፈር የሚባል ተመራማሪ ይህ በሽታ የሚከሰትባቸው ሰዎች አንጎላቸው ውስጥ ደም እንደሚፈስ ማወቅ ቻለ። በተጨማሪም በአንጎላችን ውስጥ ያለ የደም ቱቦ ሲደፈን ይህ በሽታ ሊከሰት እንደሚችል ማወቅ ቻለ። ይህ በሽታ ሌላ ስሙ ሰሪብራል ቫስኩላር አክሲደንት (CVA) ወይንም ብሬን አታክ ነው። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች አፍሪካኖች፣ እስያዎች እና ካሪቢያኖች ለዚህ በሽታ ይበልጥ ተጋላጭ ናቸው። የዘረመል እና የአኗኗር ዘይቤ ለዚህ በሽታ ያለንን ተጋላጭነት ይወስናሉ። ከ30 ዓመታችን በኋላ ለዚህ በሽታ ያለን ተጋላጭነት በጣም ይጨምራል። በአሜሪካ ውስጥ ይህ በሽታ ከሚይዛቸው ሰዎች 95% የሚያክሉት ሰዎች ዕድሜያቸው ከ65 ዓመት በላይ ነው። በዚህ በሽታ ያለመሞት ዕድል ዕድሜያችን እየገፋ ሲሄድ እየቀነሰ ይመጣል። በዚህ በሽታ ከሚከሰቱ ፓራሊሲሶች እና ሌሎች ችግሮች የማገገም ዕድል ዕድሜያችን እየገፋ ሲሄድ እየቀነሰ ይመጣል። ወንዶች ከሴቶች የበለጠ ለዚህ በሽታ ይበልጥ ተጋላጭ ናቸው። ነገር ግን በውፍረት፣ ስኳር በሽታ፣ የልብ በሽታ፣ ሲጋራ ማጨስ ምክንያቶች የተነሳ በዚህ በሽታ የሚያዙ የሴቶች ቁጥርም እየጨመረ ይገኛል። በ1999 ዓመተ ምህረት በእንግሊዝ ውስጥ ይህ በሽታ 56,000 ሰዎችን ገድሏል። በአሜሪካ በየዓመቱ 160,000 ሰዎች በዚህ በሽታ ይሞታሉ። እንደ የዓለም ጤና ድርጅት መረጃ መሰረት በየዓመቱ 15 ሚሊዮን ሰዎች በዚህ በሽታ ይጠቃሉ። ከእነዚህ ውስጥ 5 ሚሊዮን ሰዎች በዚህ በሽታ ይሞታሉ። የዚህ በሽታ 3 አይነቶች አሉ። እነዚህም ትራንዚየንት ኢስኪሚክ አታክ፣ ኢስኪሚክ እና ሄመራጂክ ናቸው። ከሚከሰቱት የዚህ በሽታዎች 87% የሚሆነው ኢስኪሚክ የሚባለው አይነት ነው። ትራንዚየንት ኢስኪሚክ አታክ (TIA) ሐኪሞች ይህ አይነቱን በሽታ ማስጠንቀቂያ ወይንም ትንሿ ስትሮክ ብለው ይጠሩታል። ይህ በሽታ የሚከሰተው በአንጎላችን የደም ቱቦ ውስጥ የረጋ ደም ቱቦውን ሲደፍነው ነው። ይህ ክስተት የሚቆየው ለአጭር ጊዜ ነው። ኢስኪሚክ ስትሮክ ይህ አይነቱ በሽታ የሚከሰተው በአንጎላችን የደም ቱቦ ውስጥ የረጋ ደም ቱቦውን ሲደፍነው እና ደም ወደ አንጎላችን እንዳይጓዝ ሲያደርግ ነው። የደም መርጋቱ የሚከሰተው አተሮስክለሮሲስ በሚባል የደም ቱቦ በሽታ ምክንያት ነው። አተሮስክለሮሲስ ማለት የደም ቱቦዎች የውስጥ ግድግዳ ላይ ፋት ሲለጠፉ ነው። ይህ ክስተት የደም ቱቦዎችን ያጠባቸዋል ማለት ነው። ይህ የፋትስ ክምችት የተወሰነው ተሰብሮ የደም ቱቦውን ሊደፍነው ይችላል። ይህ ክስተት ከሃርት አታክ የልባችን ቀጥ ማለት ድንገተኛ ችግር ክስተት ጋር ተመሳሳይ ነው። የሃርት አታክ ማለት ወደ ልባችን ጡንቻዎች ደም ከሚወስዱት ቱቦዎች የተወሰኑት በአተሮስክለሮሲስ ምክንያት ሲደፈኑ ነው። የኢስኪሚክ ስትሮክ በሽታ ምክንያት ኤምቦሊክ ሊሆን ይችላል። ማለትም በሌላ የሰውነታችን ክፍል ውስጥ የረጋ ደም እየተንከባለለ መጥቶ የአንጎላችንን የደም ቱቦ ሲደፍነው ማለት ነው። የኤምቦሊክ ስትሮክስ በሽታዎች 15% የሚያክሉት የሚከሰቱት የኤትሪየል ፊብሪሌሽን በሚባል የልብ በሽታ ነው።
ኤትሪየል ፊብሪሌሽን ማለት የልብ ምት የተዛባ ሲሆን ማለት ነው። ትሮምቦቲክ ስትሮክ ማለት የደም መርጋቱ የተከሰተው እዛው የአንጎላችን የደም ቱቦዎች ውስጥ ነው ማለት ነው። ይህንን በሽታ የሚያስከትሉ ደም መርጋቶች ያለ ሕክምና በራሳቸው ጊዜ የሚወገዱ አይደሉም። ሄሞራጂክ ስትሮክ፣ ይህ ማለት የአንጎላችን የደም ቱቦ ሲፈነዳ ወይንም ሲቀደድ እና ደም በአንጎላችን ውስጥ ሲፈስ የሚከሰት ስትሮክ በሽታ ነው ማለት ነው። ይህ መደብ ሁለት ንዑስ መደቦች አሉት። እነዚህም አኔሪዝም፣ ይህ ማለት የደከመ የደም ቱቦ እንደ ፊኛ ተነፍቶ ሲፈነዳ ማለት ነው። አርቴሪዮቪነስ ማልፎርሜሽን፣ ይህ ማለት በትክክል ያልተፈጠረ የደም ቱቦ ሲፈነዳ እና በአንጎላችን ውስጥ ደም ሲፈስ የሚከሰት በሽታ ነው። ሪስክ ፋክተርስ፣ ለበሽታው ተጋላጭ የሆኑ ሰዎች። ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። ከፍተኛ የደም ግፊት፣ ከፍተኛ የኮሌስትሮል መጠን፣ ማጨስ፣ የስኳር በሽታ። ዕድሜ እየገፋ ሲሄድ ለዚህ በሽታ ያለን ተጋላጭነት በጣም ይጨምራል። ኤትሪየል ፊብሪሌሽን እና የልብ ቫልቮች በሽታዎች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ከ50 ዓመት በታች የሆኑ ሰዎች ይህ በሽታ ሲያጋጥማቸው ምክንያቶቹ እንደ ኮኬይን ወይንም አምፌታሚንስ ያሉ አደንዛዥ እጾችን መጠቀም፣ አኔሪዝምስ የሚባለው የዚህ በሽታ አይነት መከሰት እና በዘር የተላለፈ የደም መርጋት ችግር በሽታ ሊሆኑ ይችላሉ። ኮዘዝ፣ የበሽታው መነሻ ምክንያት። የተለያዩ የዚህ በሽታ አይነቶች የሚከሰቱበት የተለያዩ ምክንያቶች አሏቸው። የኢስኬሚክ ስትሮክ በሽታ ምክንያቶች። ከሚከሰቱት የዚህ በሽታዎች 87% የሚሆነው ኢስኬሚክ የሚባለው አይነት ነው። ይህ አይነቱ በሽታ የሚከሰተው በአንጎል የደም ቱቦዎች መጥበብ ወይንም መደፈን ምክንያት ደም ለአንጎላችን ሳይደርስ ሲቀር ነው። የእነዚህ ደም ቱቦዎች መደፈን ዋነኛ ምክንያት የደም መርጋት ችግር ነው። በደም ቱቦዎች የውስጥ ግድግዳ ላይ የፋትስ መለጠፍ ፕላክ ይህንን የደም መርጋት ችግር ያስከትላል። ሄሞራጂክ ስትሮክ በሽታ ምክንያቶች። የዚህ በሽታ ምክንያት በአንጎላችን ውስጥ ያሉ የደም ቱቦዎች ሲቀደዱ ወይንም ሲፈነዱ እና በውስጣቸው ያለው ደም በአንጎላችን ውስጥ ሲፈስ የሚከሰት በሽታ ነው። የፈሰሰው ደም የአንጎላችን ሴሎች ላይ ከፍተኛ ግፊት ይፈጥርና ይጎዳቸዋል። በተጨማሪም የተወሰነው የአንጎላችን ከተጎዳው የደም ቱቦ በኋላ ላይ ያለው ክፍል ደም እንዳይደርሰው ያደርጋል። አንዳንዴ የፈሰሰ ደም በጭንቅላታችን አጥንትና በአንጎላችን መካከል ባለው ክፍት ቦታ ላይ ሊከማች ይችላል። የእነዚህ የደም ቱቦዎች መፈንዳት ምክንያት የሚሆኑ ነገሮች የሚከተሉት ናቸው። ከፍተኛ የደም ግፊት፣ ከፍተኛ እና ድንገተኛ አደጋ፣ ትሮማ፣ ደም የሚያቀጥኑ መድኃኒቶችን መውሰድ፣ አኔሪዝምስ፣ የደም ቱቦ ግድግዳዎች መድከም። የሄሞራጂክ ስትሮክ በሽታ አይነቶች ሁለት ናቸው። እነዚህም ኢንትራሰሪብራል ሄሞራጅ፣ ይህ በብዛት የሚከሰተው የዚህ በሽታ አይነቱ ነው። ይህ በሽታ ማለት በአንጎል አርተሪ የደም ቱቦ መፈንዳት ምክንያት የአንጎል ቲሹዎች መካከል ደም ሲፈስና ሲከማች ነው። ሳባራክኖይድ ሄሞራጅ፣ ይህ በብዛት የማይከሰተው የዚህ በሽታ አይነቱ ነው። ይህ በሽታ ማለት በአንጎል አርተሪ የደም ቱቦ መፈንዳት ምክንያት ደም ሳባራክኖይድ ስፔስ በሚባለው የአንጎላችን ክፍል ውስጥ ደም ሲፈስና ሲከማች ነው። ሳባራክኖይድ ስፔስ የሚባለው በአንጎላችን እና በሽፋኑ መካከል ያለ ክፍት ቦታ ማለት ነው። የትራንዚየንት ኢስኬሚክ አታክ (TIA) በሽታ ምክንያቶች። ይህ በሽታ ከሌሎቹ የስትሮክ በሽታ አይነቶች የሚለየው ወደ አንጎላችን የተወሰነ ክፍል የሚጓዘው ደም የተቋረጠው ለአጭር ጊዜ መሆኑ ነው። ይህ በሽታ የሚከሰተው የረጋ ደም የአንጎላችንን የደም ቱቦ ሲደፍነው ነው። ምንም እንኳ ይህ በሽታ ለአጭር ጊዜ የሚከሰት ቢሆንም እንደ ሌሎቹ የስትሮክ በሽታ አይነቶች አስቸኳይ ሕክምና ያስፈልገዋል። ይህ በሽታ በቅርብ ሊከሰት ስላለ ከባድ ስትሮክ
ማስጠንቀቂያ ይሰጣል። ማለትም የአንጎላችን የደም ቱቦ በከፊል ተደፍኗል ወይንም የደም መርጋት ችግር የሚያስከትል ነገር ሰውነታችን ውስጥ ተከስቷል ማለት ነው።